cabsitee maadhiifte muka lemaan cabsin. Ati jechuun ani guutuu caccabseetiin waan hafeeyyuu seenan. Ana moo itti akkuma biiroo kee seenan akkanumatti na laale suuraan akkuma arrifadhe kana malee gara billee rifatti. Ani waan suuraan mana keessatti waan guutuu caccabsee jira. Akkasii isittu naan jette biiroo akka kadhe bakka akkana suuraan kun haraamii mana keessa taa'uun gaarii miti jedhee fuudhee caccabse. Nyaadhee. Waraqaa keessiru. Garaa keessa. Isin akkasuma akkasii lafa darbitimi. Kas godhe kanatti fitti qabee galisi fedhe bordhufa. Gara keeskatti. ሮዛ እንግዲህ ቤት ድረስ ሄዳ የሀዊን ፎቶ ቅድድድ አደረገች ሰይድ አጠገብ። ሰይድ ምንም አልመሰለውም፣ ጭራሽ ፈገግ ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? የምወዳችሁ ማከብራችሁ ባላችሁበት አላህ ይጠብቃችሁ። እንግዲህ ሰይድ ለሱመያ እንጂ ለሌላ ሰው ቦታም እንዳሌለው ይሄው ዛሬ አየ ነው ማለት ነው። እና እውነቷን ያለችው እኔ ከውጭ ስገባ ፎቶ ተሰቅሎ ነው ያየው። ሲጀመር ፎቶ ሐራም ነው፣ ግድግዳ ላይ መስቀል ሐራም ነው አለችው። አንዳንድ ጊዜ የምናቀውን ነገር እንዳላወቅ ነው እናልፈዋለን ማለት ነው። አንዳንድ ጊዜ በተደጋጋሚ ለራሳችን ስንነግረው ውሸት ነገር በቃ እናምንበታለን። አሁን ፎቶ አይደለም ነፍሳት ነገር እንኳን ቤታችን ላይም ሆነ ወላሂ ፕሮፋይልም ላይም ሆነ ፎቶን ነፍሳት ነገር ፎቶ መጠቀም አይቻልም፣ ሐራም ነው ተብሏልና ያው እንግዲህ እኛ እንተገብረውም አላህ ይጠብቀን ሁላችንንም። እና እሷም ደግሞ ያንን ሰይድን አስታወሰችው። ቀደምሽኝ እንጂ እኔም ልቀዳደው ነበረ። ልክ የሀዊን ፎቶ ቁርጥርጥ አድርጋ ወርውራ የሰይድን ፎቶ ደግሞ ቀስ ብላ ቆርጣ አስቀርታ ሹራባ ውስጥ ልቦ ውስጥ ነው የከተተችው ማለት ነው። አንተ ምን ጊዜም እዚህ ውስጥ ትኖራለህ? እኔ ሰይድ ጭር ሲል አልወድም የሚል መልስ ነው እንጂ አታራሱ ተመስጦ ምንም ማውራት አልፈለገም ማለት ነው። ጸጥ ብሎ ነው እያያት ያለው ማለት ነው። በቃ እሷ በቃ የሆነ ሮዛ የምታደርገው ነገር ለምን እንደሆነ አላቅምና እኔ ብቻ ነኝ እናንተ ናቸው እናንተም ታዝባችኋታል። ለምታደርጋቸው ነገር የለ ቀስ ብለ ተረጋግታ ነው የምታረገው። በቃ በዛ ደስ ትላቸዋለች። የሆነ ችኩል ነገር አትልምና ወላሂ ለሁላችንም መረጋጋትን አላህ ይስጠን። ወላሂ ከመቸኮል መረጋጋት ብዙ ነገር ውስጡ ታገኙታላችሁና እንደዛም መሰለኝ ሰይድ ይወደዳት። በቃ እሷ ማለት የዱሮ ኢትዮጵያዊ ናት ሮዛ ማለት ነው። የዱሮ ኢትዮጵያዊ ተንኮል የሌለባቸው ማስመሰል የሌለባቸው በቃ ሰውን መጉዳት አሁን ላይ እኮ ነው ሱብሃንአላህ። ሰውን መጉዳት ማስመሰል፣ ከጓደኛ ጋር ማስመሰል፣ ሰው ጋር የምንኖረው እያስመሰልን ስለሆነ እሷ ምንድነት የዶሮ ኢትዮጵያዊና ነው ያለችው ማለት ነው። ደስ የምትል አስቧት። ቶሎ ነገር ሆድ ይብሳታል። ተንኮል የሚያቅሰው ቶሎ አያለቅስም። ተንኮለኛ ሰው እኮ ቶሎ አያለቅስም፣ ድርቅ ነው እንጂ የሚል። አሁን እሷ ቶሎ ብላ ነው ሆድ የሚብሳት፣ ቶሎ ብላ ታለቅሳለች፣ ቶሎ ብላ ትሸነፋለች። ያኔ የዋህ ናት ማለት ነው። እሷ የድሮቹ ላይ ናት ያለችው በየዋህነቷ ማለት ነው። በአሁን ሰዓት ላይ አልተመረዘችም። ደስ የምትለው ነገርና እንኳን ንግግር እንኳን እንደዚህ አቀላጥፋ መናገር አትችልም። እና እኔ በዚህ ወዳታለሁ። ድንቡሽቡሽ ያለች ከነጸባያ የምታምር ናትና እውነት ሱመያ ራሱ በጣም ነው የተናደደችው። ምን ሆነ ነው ማግባት ላልቀረ ሮዛን ተተክቺ መናጤ ያገባው እያለች ናት። ምንም ባላየች ምንም ባልሰማሽ ነገር ነው እንግዲህ ሮዛን ጥልት ያረገቻትና ያው ሰይድም መልሱ ደግሞ ያው ሮዛ ተስፋ እንድትቆርጥ መሰለኝ። ሀዊ ገልቢ፣ ሀዊ ሩሂ፣ ሀዊ እያለ ያቀማጣላት ማለት ነው። እየተናነቀውም ቢሆን ያው እውነት ቢወዳት ኑሮ ለአትቅደጂው ራሷ መታ ተቅደድ ወይ ራሴ ቀደዋለሁ ብሎ ይላት ነበር። እውነት ሀዊን ከልቡ ቢወዳት ኑሮ ማለት ነው። ግን ሰይድም ጸጸት ላይ ያለው ይመስላል። ሱመያ ሀዊ እንትና ሮዛም ደግሞ እኔ ለሱመያ ብዬ ነው እንጂ ሌላ ሚስት ማግባት ክንባቅ ኖሮ እኔም አልተውህም። እኔ በጣም ነው የምወደክ። ቢያንስ እንኳን እኔ ተኝቼ እንኳን እስከሚነጋልኝ ነው የሚጨንቀኝ። የሆነ ምንድነው ያለችው የሆነ ትንሽ ነፍሳቶች አሉ ቁጫጭ ምናምን እንደዛ ሁኜ ራሱ በበር ስር ገብቼ ራሱ ምን እንደምታረጉ ባየሁኝ እንደው በቃ እንደው እዚህ ደጅ ላይ በተኛ ደስ ይለኛል። አብራችሁ ትተኛላችሁ። እንደገና ደግሞ ሁለት ፍራሽ ነው ያለው። እናንተ ባለ ትዳር ሁለታችሁ አንድ ላይ ለምን አትተኙም? እናንተ ተለያይታችሁ ለምን ነው የምታድሩት? በቃ እንግዲህ የመውደዷ ብዛት እንግዲህ በየዋህነቷ ነው እንግዲህ አስቡ። አንዳንድ ብልጥ ሰው ቢሆን ኑሮ እንደዚህ ብሎ አይጠይቀው። ሚስትህ ጋር ትተኛለህ ወይ ሚስትህን ትስማታለህ ወይ ብሎ ይጠይቃል ሰው።
የዋህነቷን ራሱ በዚህ ነው የምታውቁት ማለት ነው። እና አዎ ለምን አልስማትም ሲላት ራሱ እንደ በቃ የሆነ ድንግጥ ነው ያለችው። እና ለምንድን ነው ታዲያ ፍራሽ እዛን ማዶና ማዶ ፍራሽ ሆነው እናንተም ያለና ሚስት ከሆናችሁ ለምን አንድ ፍራሽ ላይ አተኙ ማለት ቢያንስ እንኳን አስቡት። ሰይድ መቼም ገንዘብ አጥቶ አይደለም፣ ገንዘብ አለው ማሻላ ተባረከላ። እንግዲህ ቤቱም የሱመያ ቤት ውስጥ ነው፣ ክራይ ቤት አይደለም እየኖረ ያለው። እና እውነት እቺን ልጅ እውነት ቢወዳት ወይንም ቢያገባት ኖሮ አንድ አልጋ መግዛት ያቅተዋል? ለአዩ ራሱ በዛ ቅስፈት ውስጥ እንኳን ያውም እኮ ያጎቱ ልጅ ነው በአንድ ጊዜ የቤቱን እቃ ሙሉ የቤት እቃ ሆነ የሞላው ማለት ነው። ቴሌቪዥን፣ ተላጃው፣ ኪችን ካቢኔቱ ምናምን ሙሉ ቤቱን እንግዲህ ሙሉ ቤት ነው እንግዲህ እንትን ያለው እቃ የሞላው ማለት ነው። ልክ አንዳንድ ጊዜ አሁን አዲስ አበባ ላይ ከነቃው የሚከራይ ቤት አለ። ሙሉ ከነቃው ትከራያላችሁ። ልክ እንደዚህ እንደ አረብ ሀገር ማለት ነው። አሁን አንዳንድ ቦታ ላይ ሙሉ እቃ አለ ውጭ ሀገር ላይ ማለት ነው። ሙሉ ቤት ግን አንድ እቃ ከዛ ውስጥ ከተሰበረ ወይ ካበላሻችሁ ወይ በጥንቃቄ ካልያዛችሁ ያንን እቃ ገዝታችሁ ነው የምትተኩት ማለት ነው። አሁን አዲስ አበባ ላይ እንደዛ ነው ያላት ሰይድ። ልክ እንደዛ ነው ያደረገው። ሙሉ ቤት እንደተከራየ ሰው ነው እንግዲህ። አዩም አይሱዚ አመታ ነው ጭና አርጋ የሄደችው ማለት ነው። እና ያው ምንም አልመሰለውም። እውነት እቺ ልጅ ቢወዳት አንድ አልጋ መግዛት ያቅተዋል? አልጋ እንኳን ቆንጆ አልጋ ብራንድ የሆነ አልጋ እንኳን ልግዛ ካላችሁ ከ50 ሺህ እና ከ40 ሺህ አያልፍም። ደህና አልጋ እንኳን ልግዛ ብትሉ ማለት ነው። ከዛ ከ50 ሺህ ከ40 ሺህ አያንስም። እና ያው አልጋ እንግዲህ እስከ 300 ሺህ አለ፣ እስከ 200 ሺህም አለ። ግን ቀለል ያለ አልጋ ቆንጆ አልጋ እስከ 50 ሺህ እስከ 40 ሺህ ትገዛላችሁ። ሙላዚም ትተነው ለምንሄደው ምን ለአንድ አልጋ ነው እስከ 300 200 ምን አስወጣኝና ቢኖራችሁ ዝቅ ብላችሁ ስትኖሩ ነው ደስ የሚለው ማለት ነው። እና ባላችሁ ገቢ ምንጭ ከኖራችሁ አላህንም ስለምታስቆጡ በመጠኑ ዝቅ ብሎ ነው ሙስሊም የሚኖረው ብዙን ጊዜ ማለት ነው። እንዳለው ሰው አይደለም መሆን ያለበት፣ ሌላው ሰው ልብ እንዳስቀመጠ ማለት ነው። እና እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ የሮዛ ቪዲዮ ነው። እንግዲህ የሱመያ ፎቶን በተቀዳደ ሰዓት ምንም አልመሰለኝ። ሱመያን ፎቶ ቀዳ ለምን እኔ ዝም እላለሁ መበቀል አለብኝ ብላ ነው እንግዲህ የሱመያ ፎቶ ተቀዶ እሷ ይቀራል እንዴ ብላ ነው እንግዲህ መታ የሷንም የቀዳደደችው። የሱመያን ብድር ከፍላለች። አሁን ላይ እንግዲህ እዛው አፍንጫቸው ስር ሆና እንግዲህ የሚደረጋትን ነገር እጅ በእጅ እያስከፈለቻቸው ነው።